ለመላው የኢትዮጵያ ሕዝብ ላስገነዝብ የምፈልገው ይሄ ለውጥ እውነተኛ ለውጥ ነው። ይሄ ለውጥ ለኢትዮጵያ ፍቱን መድኃኒት የሆነ ለውጥ ነው። ይሄ ለውጥ ኢትዮጵያን አንድ አድርጎ የሚያስቀጥል ብቻ ሳይሆን ኢትዮጵያውያን የሚያስከብርና ወደ ብልጽግና የሚያወጣ ነው። ለውጡን የምንመራ ሰዎች በልበ ሙሉነት ልነግራችሁ የምፈልገው እውነት ከኛ ጋር ስለሆነ ማንም አያቆመንም። እውነትን ይዘን ስለምንሰራ የኢትዮጵያ አምላክ እኛን ያግዘናል። ያ ባይሆን ኖሮ እንደምታውቁት ቀለል ባለ መንገድ ከህዝብ ለመቀላቀል በኔ ደረጃ ሙከራ ያደረገ መሪ የለም። ግን ጠባቂው የማይተኛ የማያንቀላፋ ስለሆነ ከንቱ ድካም ሆኗል ሁሉ። ኢትዮጵያውያን አሁንም ጠንከር እንበል። አምባቸውን የሚወድ ሳርን የሚወድ ኢትዮጵያዊ ካለ እቺን ሀገር ከደህንነት አውጥተው ወደ ብልጽግና እናሸጋገር። እቺን ሀገር ዲሞክራሲያዊ እናደርግ። የክፉዎች ሐሳብ እንዳይሳካ እጅ ላይ ተያይዘን እንስራ። አንዱ ሲሮጥ አንዱ እግር የሚያስር መሆኑን እንተው፣ አይጠቅመንም። ይሄንን ካደረግን እቺ ሀገር የፈተና ውርጅብኝ ሲወርድባት የተሻገረች ናት። እንሻገረዋለን። የበለጠ አጀግኖናል። የበለጠ አለማምዶ እያንዳንዱ ፈተና የበለጠ አለማምዶናል። የበለጠ ሻርፕ አድርጎናል። በዚሁ አጋጣሚ ኢትዮጵያውያን እንዲገነዘቡ የምፈልገው ነገር የዋህነት ይቅርታና ደግነታችን እስከ ኢትዮጵያ አንድነት ብቻ ነው። ብዙ ጊዜ ተሞክሯል። እኛ አንፈራም። በኢትዮጵያ አንድነት ነገም ግንባራችን እንሰጣለን። በዚህ የሚደራደር የለውጥ አመራር የለም። ለሕዝባችን ይበጃል የምንለውን ለማስቀደም ካልሆነ በስተቀረ በኢትዮጵያ ህልውና ይመጣ ካለ እስክሪብቶ ሳይሆን ክላሽ ተሸክመን ለመዋጋት ዝግጁ መሆናችንን የኢትዮጵያ ሕዝብ እንዲገነዘብ እፈልጋለሁ። በመጨረሻም በዚህ ጉዳይ ላነሳው ባልፈልግም የኢትዮጵያ ሕዝብ እንዲገነዘበው የምፈልገው በተለያየ ዓለም ያሉ አማርኛ፣ ኦሮምኛ፣ ትግረኛ ወይም ሀገርኛ ቋንቋ የሚናገሩ ብዙዎቹ የኢትዮጵያ ፓስፖርት የሌላቸው ሶፋ ላይ ተቀምጠው መደብ ላይ የተቀመጠውን ሕዝብ ተነስ የሚሉ በሚያማምር መኪና እየሄዱ በእግሩ መሄድና ለባስ የሚከፍለው ያጣውን ሕዝብ ተነስ ግደል የሚሉ ጀግኖች በበሬ ወለደ ተረት ተረት ብዙ ያልተገቡ ነገሮች ይዘግባሉ። ለነሱ በአንድ በኩል እንጀራ ነው። በዩቲዩብ እንደዛ እያሉ ካልሆነ ገቢ ያገኙ። የኛ ሕዝብ ደግሞ የዋህ ነው። ቋንቋ አማርኛ ስለሆነ ኦሮምኛ ስለሆነ ያምናቸዋል፣ ይባላል። ለኢትዮጵያ ሕዝብ መቼም ልቦና ተሰጥቶናል። እያንዳንዳችን ውሸትና እውነት ለመለየት ማስተዋል ከተጨመረበት ብዙ አንቸገርም። እናሰላስል። በግርድፍ ውሸት እንደ እውነት አንቀበል። ማንነታቸው የማይታወቁ ሰዎች የሚሰብኩትን የውሸት ሰበካ እና በሬ ወለደ ዘመቻ ኢትዮጵያውያን የማንጠር ብቃት ይኖረን። እናንተ በአውሮፓና በአሜሪካ ሆናችሁ ይሄን ምስኪን ሕዝብ ይሄን ደሃ ሕዝብ በውሸት የምታባሉ ምናልባት እናት አባት ያላችሁ፣ እህት ወንድም ያላችሁ፣ ምናልባትም ልጅ ያላችሁ እኔ እናንተን እዛ ልቆጣጠር የምችልበት መንገድ ስለሌለኝ የእውነት አምላክ የእግዚአብሔር አምላክ በእናንተ ላይ ይፍረድባችሁ ብቻ ነው። ስንት አይነት ክፉ መርዘኛ ኢትዮጵያዊ ቋንቋ የሚናገሩ ሰዎች እንዳሉ አይተናል። በእናንተ እግዚአብሔር ይፍረድ። ኢትዮጵያውያን ግን ከጥፋት ተምረን እንመለስ። አመሰግናለሁ።